እቺ ሴት ሳታውቀው አምልኮ ውስጥ ገባለች። ምን አይነት አምልኮ? የጾታዊ ግንኙነት አምልኮ። ስሟ ሚሼል ይባላል። የሚሼልም ትልቁ ችግሯ በጾታዊ ግንኙነት ደስተኛ አይደለች። ከአንድ ወንድ ጋር ትሆናለች፣ ከተለያየ ወንድ ጋር ትሆናለች፣ ግን ምንም ልትደሰት አልቻለች። ይህንም ታዲያ 2014 ላይ እንደ ፈረንጆች አቆጣጠር ስለ አንድ ድርጅት ትሰማለች። አንድ ቅምሻ ወይም ደግሞ ዋን ቴስት የሚባል ዋና ስራውም በእንደዚህ አይነት ሁኔታ ላይ ያሉ ሰዎችን ማስደሰት ነው ብሎ ከላይ ከቨር የያዘው። ግን ወደ ድርጅቱ ውስጥ ስትገቡ ሴጣናዊ አምልኮ ይመለክበታል። ችግሩ ግን ለአዲስ ገቢዎች ይሄ አይነገራቸውም። እሷ በቃ በዚህ ነገር ደስተኛ አይደለችም። ደስተኛ ያረጉኛል ብላ ነው ያሰበችው። ታዲያም ሄዳ የመጀመሪያ ስብሰባቸው በነፃ ነበር። ስትሳተፍ ሁሉ ነገር ቆንጆ ይመስላል። በዛ ላይ ደግሞ ኖርማል እንደሆነና እንደሷ እነሱም ያ ስሜት እንደሚሰማቸው ሁሉ ነገሯት። ተጨማሪ ደግሞ የራሳችን የሆነ አንቺ የምናስደስትበት መንገድ አለ፣ በሱ መንገድ በደንብ ደስተኛ ትሆኛለሽ አላሉት። ታዲያም በዚህ እሷ እሺ ሞክረዋላለች። ታዲያም ተዘጋጅተው ሲጠሯት እሷ የምትፈልገውን አገኘች። ያው ያለመደሰት ነበር፣ ተደሰተች። የተደሰተችበት መንገድ ግን ብዙም ዲቴል አልገባላቸው። በጣም ለሚዲያም አይመጠንም፣ ደስ አይልም። ብቻ ከወንድ ጋር ሳይሆን በመነካካት 4-5 ሆኖ ከቧት ምናምን እየነካኩ በጣም ብቻ ይዘገናል ያረጉት ነገር። ይሄ ግን እሷን በጣም አስደሰታት። በህይወቷም የጎደለ ነገር አለ እንደሞላ ተሰማት። ይህን ነገር ከነሱ ስታገኝ ከነሱ ጋርም አብራ ቀጠለች። ግን አሁንም ይሄ ድርጅት ራሱን የቻለ የጾታዊ ግንኙነት አምልኮ ውስጥ እንዳለ አታውቅም። ድርጅቱም አይናገሩ፣ የሚናገሩበት ታይም አለ። እሷም ዝም ብላ ከዚህ ድርጅት ጋር ያላትን ግንኙነት ጨመረች። ተመቻት። የሆነ ሰዓት ግን ክፍያ ያስፈልጋል፣ መክፈል አለብሽ ተባለች። ችግሩ ግን ክፍያው በጣም ውድ ነው። በጣም በሳምንት ውስጥ ከ500 እስከ $600 ትከፍላላችሁ በሳምንት። ኖርማሉን ከፈለጋችሁ ደግሞ $4000 አካባቢ ትከፍላላችሁ። ሙሉ ጋይድ ደግሞ ተደርጋችሁ ከሆነ $12000 እስከ $13000 ትከፍላላችሁ። ቋሚ ደግሞ የዚህ የድርጅት ወይም ደግሞ የእምነት ተቋም አባል መሆን ከፈለጋችሁ $40000 ትከፍላላችሁ። በጣም ውድ ነው። ሚሼል ግን ይሄ ነገር የላትም። ስራዋ ትንንሽ ተማሪዎችን ከሚያስተምሩ አስተማሪዎች በታች ሆና ጩጮቹን ጋይድ ማድረግ ነው ስራዋ። ዋና አስተማሪ ራሱ አይደለች። እናም ብዙ ብር አታገኝም። ግን ይሄ ያስቆማት በጭራሽ። ምንም ቢመጣ ከዚህ ድርጅት መፋታት ማቆም አልፈለገች። እንዴት አድርጌስ ነው እዚህ ድርጅት ውስጥ ምገባው ብላ ስታስብ ድርጅቱ የራሱን የቻለ ብድር አለው። እንዴት ተበደረች የሚለውን አስረዳቸዋለሁ። ግን ሙሉ ለሙሉ መግባት ስለፈለገች እዚህ እምነት ተቋም ውስጥ አሁንም እንዳልኳችሁ ግን እሷ እንደ ድርጅት ነው የምታውቀው። ስራዋን አቁማ ይሄ የእምነት ተቋም የራሱ የሆነ መኖሪያ ቦታ አለው። እዛ መኖሪያ ቦታ ተሰጥቷት ውስጥ ከነሱ ጋር አብራ መኖር ጀመረች። ጭራሽ ሁሉ ሌሎችንም መቀስቀስ ጀመረች። ይሄ ድርጅት ደስተኛ ላልሆናችሁ ደስተኛ ያደርጋችኋል እያለች ይህን ታሪክ ያመጣሁላችሁ እችን ፖይንት እንድትረዱ ነው። አሁን ላይ እናንተን ከእምነት ውጪ ለማድረግ በብዙ አይነት መንገድ ነው የሚመጡት። ሳታውቁት ሁሉ እንደዚች ልጅ አሁን ሌሎችን ሁሉ መስበክ ጀመረች። ኑ ይሄን ድርጅት ተቀላቀሉ እያለች ግን አታውቅም የእምነት ተቋም እንደሆነ። እናም ጭራሽ ሁሉ ከነበረችበት ሁሉ ከፍ ተደርጋ ጥሩ ሰራሽ ተብላ የበለጠ እሷን ማሳደግ ጀመሩ። ደግሞም እሷ አዲስ ሰው ስታመጣ ጭንቅላቷ ውስጥ እምነት የሚባለው ነገር ስለሌለ ሰዎችን ለማሳመን ተመቻቸው። በዚህ በኩል ግን እቺ ሴት እንዳልኳችሁ በብድር ነው የገባችሁ። ያለሽን እውቀት ማሳደግ አለብሽ፣ በዚህ መቀጠል የለብሽም ብለዋት ትልቅ ብር እንድትበደር ያደርጋሉ ከዛው ድርጅት። እናም በላይ ያደረጉ ብድር ውስጥ እየከተቷት እቺ ልጅ በቀላሉ ከድርጅቱ ማትወጣበትን መንገድ አመቻቹ። እናም የድርጅቱ ኃላፊዎችም እርግጠኛ ሲሆኑ ምንም እንደማታመጣ ይሄ ድርጅት የተቋቋመው ለአምልኮ ነው አሏት። እናም ምናመልከው ደግሞ ፈጣሪያችን ለሱ ምን ሰዋለት እናንተን ደስተኛ እያደረግን ነው ብለው ይነግሯታል ማለት ነው። እሷ ደስተኛ አይደለችም ብያቸዋለሁ በጾታዊ ግንኙነት። ስለዚህ እሷን ለማስደሰት 4-5 ሰው ይገባና ነካክቶ ደስተኛ ያደርጓታል። ከዛስ ለሰይጣኑ ወይም ለሚያመልኩት አካል ገበሩ ማለት ነው። እናም ይሄን ነገር እሷ ስታቅ ጊዜው ረፍዷል፣ መውጣት አትችልም። ብሩንም በጣም ከፍ ያደረጉት ለዚህ ነው። ብዙ ሰዎችን በብድር ይዛሉ። ሳታስቡት የእምነቱ አንድ አካል ትሆናላችሁ ማለት ነው። ቀላል መንገድም ደግሞ የሆነላቸው በጾታዊ ግንኙነት አለመደሰት ብዙ ሰዎች ችግር ውስጥ እንዳሉ ስለሚያውቁ ይህ ችግር ደግሞ የራሱ የሆነ ሱስ ስላለው ለማጥመድ ቀላል። ሌላው ደግሞ በጣም የሚገርም ቴክኒካቸው ሌላ ሰው ማስገባታችሁ ትልቅ ብድር ነው የሚቀንስላችሁ። ስለዚህ እዛ ውስጥ ያሉ አብዛኛው ሰራተኞች አንዴ ገብተውበታል። ይሄ የአምልኮ ቦታ የተቋቋመው በድርጅት ስም ስለሆነ ልውጣ ብትሉ እንደ ድርጅት ደግሞ መንግስት ጋር አቆሞ ይከሷችኋል። ለመንግስት ሄዳችሁ የአምልኮ ቦታ ነው ብትሉ አይረዷችሁም። አይ ድርጅት ነው ፈቃድ አለን ይላችኋል። ላይፋቸውን ትራፕ ሆነው እዛ የሰሩ ነው። የዚህ እምነቱ ደግሞ ዋናዋ መሪዋ እቺ ሴት
ሴት ነች፣ ኒኮል ትባላለች። እና አንዳንዴ አዲስ ገቢዎች ሲመጡ ብድር ያለባቸው ሰዎች ያለምንም ፍላጎታቸው እንጂ ከሱ ጋር ተኝ ትባላለች። ሞር አማኞችን ለመፍጠር ማለት ነው። እና ፍላጎታችሁ አይጠየቅም፣ እሺ ብለው ነው የሚተኙት፣ ወንድም ሆነ ሴት። በዛ ላይ ደግሞ እንደ ድርጅት ራሱ እዚህ ድርጅቱ ስገቡ ያ ጾታዊ ግንኙነት ችግር አለብኝ ብላችሁ አምገቡት፣ ከማንም ጋር ለማድረግ ዝግጁ ነኝ ብላችሁ ነው የምትገቡት። ስለዚህ አዲስ ገቢዎቹ ራሱ አያውቁትም የእምነት ተቋም ውስጥ እንደገቡ ማለት ነው። መጀመሪያ ልትስማሙት ስምምነት ነው። በቃ ከማንም ጋር ተኛለሁ ብላችሁ ነው የምትገቡት፣ ችግራችሁ የአልጋ ችግር እስከሆነ ድረስ። በመሀል ታዲያ ይህ ሁሉ ነገር እየተፈጠረ ድርጅት ውስጥ አንድ ሰው ወደዚህ ድርጅት ትቀላቀላለች፣ ኤሪስ ትባላለች። እናም እንደሌሎቹ እዚህ ድርጅት ስትቀላቀል እሷም ይሄ የእምነት ተቋም እንደሆነ አታውቅም። እናም ትንሽ እንደቆየች ከሆኑ ሰዎች ጋር ወደ ግንኙነት እንዲህ ስትጠየቅ ደስተኛ አልነበረችም። ግን የሰማት የለም፣ ጭራሽ ሁሉ ያለ ፍላጎቷ ጾታዊ ጥቃት ይደርስባታል። እንደ ሌሎቹም ብድር ውስጥም ምን ውስጥም ስላልገባች አይ በቃ አልፈልግም ብላ ትወጣለች። በዚህ ግን አላቆመችም፣ ሄዳ ይህን ድርጅት ትከሳለች። ጥሩ ጠበቃም ስላዘጋጀች የብርም ችግር ስላልነበረባት ክሱን ሁሉ አሸንፋ ወደ $400,000 አካባቢ አሸንፋለች በፍርድ ቤት። ይህም ለድርጅቱ ትልቅ ማስደንገጫ ነው። ውስጥ ያሉትም ነፃነት ተሰማቸው። የሆነ በቃ ማለት ማምለጥ እንችላለን የሚለው ነገር ድርጅቱን በይሳት ውስጥ ሰራተኞቹ ላይ ሰዎቹ ላይ የሚያደርገውን ቁጥጥር ላላ አደረገው። አንቺ ከሱ ጋር ተኝ፣ አንተ ከሷ ጋር ተኛ የሚለውን ነገርም አቆሙት ለጊዜው ማለት ነው። በነገራችን ላይ እንደዚህ አይነት ነገር ሲፈጠር፣ ጾታዊ ግንኙነት ሲፈጠር በጣም የሚዘገነው ነገር ተሰብስበው ያዩቸዋል ያን ነገር ስታደርጉ ማለት ነው። ለብቻችሁ በር ተቆልፈው አይደል? ይህን ያክል ሴጣናዊ ነው ነገሩ። ታዲያም ይሄ ነገር ሰርቶ ማንም ሳይከሳቸው ጊዜያቶች አለፈ። እናም እንዳሰቡት ግን እንደ በፊቱ ይህ የአምልኮ ስፍራ ሰዎችን እያመጣ አይደለም እና ለዚህ የአምልኮ ስፍራ እንደ ድርጅት ሆኖ የሚያስተዋውቅላቸው ሰው ፈለጉ። ይህንም ታዲያ ጋዜጠኛ ያገኛሉ። እቺ ጋዜጠኛ መታ ችግር የለም ድርጅታችሁን አስተዋውቃለሁ ብላ ቃል ገባችላቸው። ስለ ድርጅታችሁ ግን ማጥናት አለብን ብላ ከታች ያሉ ሰራተኞችን መጠየቅ ጀመረች። በዚህ ሰዓት ሰራተኞቹ እውነታውን መናገር ጀመሩ ለዚች ጋዜጠኛ። ጭራሽ ሁሉ ደግሞ እቺ ጋዜጠኛ የከሰሰቻቸው ኤሪስ ጋር ሄዳ ሁሉ ለምን ነበር የከሰሰቻቸው ምድር ችግራቸው ብላ እሷንም ጠየቀች። ኤሪስም እያንዳንዱን ነገር ስለ ድርጅቱ ዘከዘከችው። ሚሼልንም አገኘቻት። ሚሼልም ተናገረች። ይህንን መረጃ ሰብስባም እቺ ጋዜጠኛ ለህዝቡ ስለዚህ የአምልኮ ስፍራ ተናገረች። ሰዎችም እየተቀባበሉ እንዴት እንደዚህ ያደርጋሉ እንከሳለን ማለት ጀመሩ። ውስጥ ያሉትም በብድር የተያዙትም ሳናውቀው ነው እዚህ ውስጥ የከተቱን፣ እንደውም እኛም መክሰስ አለብን ብለው ዞረውባቸው ይህን ድርጅት መክሰስ ጀመሩ። ይህ የእምነት ተቋምም ዋን ቴስት እያለ ስሙን የሚጠራ የነበረው ኖ እኔ ድርጅት ነኝ ብሎ ከፈለጋችሁ ከዚህ በኋላ በአካል የሚደረጉ ነገሮችን አልፈልግም፣ እንደውም ከዚህ በኋላ ማስተምረው በኦንላይን ነው ብሎ ትምህርቱን ወደ ኦንላይን ቀየረው። ታዲያም ግን እንዳሰቡትም አልሰሩም። ኒኮል ወይም የዚህ ሁሉ የእምነቱ ዋና ተቋም መስራች የሆነችው ዋን ቴስትን እንደ ድርጅት አድርገው ለሌላ ሰው ወደ $12 ሚሊዮን በሚያወጣ ብር ሸጠችው፣ እንደ ድርጅት ማለት ነው። ይህን ካረገችም በኋላ $12 ሚሊዮን ከሸጠች በኋላ የራሳቸው ጉዳይ ብላ መኖር ጀመረች ተደብቃ። ግን ኤፍቢአይ እሷ ላይ ምርመራ ከፍቶ ነበር። ለነሱም ቀላል አልነበረም በቂ ማስረጃ ለማሰባሰብ ትንሽ ዓመትን ወስዶባቸዋል። ከዛ ግን በመጨረሻ ገጀም አደረጉት። ትክክለኛ ፎቶም ይህን ይመስላል። እሷም ተይዛ ለፍርድ ቤት የቀረበችው 2023 ነው እንደ ፈረንጆች አቆጣጠር፣ የዛሬ 3 ዓመት አካባቢ ማለት ነው። ፍርድ ቤቱም ታዲያ 9 ዓመት ፈረደባት፣ ሰዎችን ያለ ፍላጎታቸው በሚል ማለት ነው። ግን እሷም ብቻ አልነበረም፣ ሌሎችንም ይዘው አስረዋቸዋል። የዛሬ ሙሉተኛ ታሪካችን ይህን ይመስላል። ወደ የሆነ ነገር ለመግባት ካሰባችሁ ትንሽ ሪሰርች ስሩ። ይሄ ነገር ምንድን ነው ከጀርባ ያለው የሚለውን ለማጣራት ሞክሩ። ወዳችኋለሁ። በቀጣይ እስከምንገናኝ ላይክ በጭራሽ እንዳረሱ፣ ሰብስክራይብ አድርጉ። ቻው።